Bushya nande na mo putentane. Akong kala ko man. Isisya sa yagis. Akong kala የሆነ ነገር ሰጥቶ ያቆመኝ መጀመሪያ አይሰጥም መጀመሪያ ያስቆማል አሜን በለኛ ምን አያደርግም መጀመሪያ ያስቆማል እንጂ አይሰጥም መጀመሪያ ይስጠኝና አቆማለሁ የለም እሱ እንደዚህ አይነት ወንጌል ጨዋታ የለም በደም ስማኝ ይሄ ፕሮግራም በሚዲያ ላይ ስለሚለቀቅ በደም አድርጌ ነው ማወራው በደም አድርጌ ስማኝ የመጀመሪያ ሲመጣ ይሄንን ያንን ልቀቅ አይልም ምንም ሳይታይ ምድረ በዳ እየታየ ይሄንን በእጅ ያለውን ያስጥላል ጣለው ይላል ምን ሆናለው ጣለው ካለ በኋላ ምን እንዳለ ታውቃላችሁ ይሄ ሰው አሳት ማማማጥመት ለእናንተ ስራችሁ ነው አሁን እሱ ስታቆሙ ሰውን ታጠምዳላችሁ ሰውን ካጠመደ ምንድን ነው የሚገኘው ሰውን ለማጥመድ እሱ ያለውን ብለን ስንመጣ ምንድነው ጥቅማቸው ብዙ ትምህርት ተማሩ ሰዎች ብዙ ንግግር አልሰሙ ብዙ መቅማሚያ ለእናንተ እንደማወራው ማብራሪያ ያልተበከረም አቆም ተከተለኝ ወይኔ አንድ ሰው አሜን ይበለኛ ሙሉኮታዊ ጥሪ የሚባለው ይሄ ነው አቆም ተከተለኝ ምን እናረጋው ስለ አሁን አሳታ ተጠምዳለ ከኔ ጋር ሰው ታጠምዳላችሁ ምን ማለት ነው ይሄንን ሰው ካመቃጠመዳችሁ መባያቸው እኔ ሆናለሁ እኔ አበላችኋለሁ እኔ አኖራችኋለሁ እኔ መተዳደሪያ ይሆንላችኋለሁ ወይኔ ከኔ ጋር አንድ ሰው አሜን ይበል አጠገብ ላይ ያለው ሰው ገፋ ታረግና አቁም ብለው የሚያስጀምር ሌላ ስራ አለ በለው ሪገሮስ አንዳንድ ጊዜ ማገለገል ስራ ሆኖ አይታይምልኛ አገልግሎት ስራ ነው ደህና ናችሁ ወይ እኔ እየቆፈርኩ ነው ጌታ ይመስገን በጣም በደንብ አድርጌ እመላለሁ ከዚህ በኋላ አጠገብ ላይ ያለው ሰው ገባ ታረግና ማገለገል ስራ ነው ብሎ ንገሮስ ድገሞስ እንደገና የትርፍ ጊዜ ስራ ነው ወይስ ቋሚ ስራ ነው ሃሎ መጽሐፍ ቅዱስ ሲናገር ወንጌልን የሚሰራ ከወንጌሉ በደንብ ንገረው ከወንጌሉ ስለዚህ አንተ አገልጋይ ስትሆን አንተ መሪ ስትሆን አንተ እግዚአብሔር የጠራ ሰው ስትሆን የሚገርም ነገር ወንጌልን የሚሰራ ከሆነ የትርፍ ሰዓትን አታገለግል ተው አቁም ከዛ በኋላ ትርፍ ሰዓትን ከሆነ አቁሙ ምንም አይጠቅምም ድካም ነው መንገድ ላይ ልትወስ ስለሆነ ማይጠቅም ጉዞ እየተጓዝክ ስለሆነ ታቆማለህ በቃ ወንጌልን ቋሚ አድርገህ ተክለህ ስትይዝ እግዚአብሔር አምላክ ከፊት ያዘጋጀ ነገር አለ አንድ ሰው ጮሆ አሜን ይበለኛ ሃሎ አሜን ይበለኛ አስሎ አስከተላቸው ጣሉት አለ ንብረታችሁን ጣሉት አለ ስራችሁን ጣሉት አለ የምንሰራውን መተዳደሪያችን ነገ ይድራል ማሎ ካስያናባ ጣለው ስለው እንዴ ጣለው ያለው ማን ነው ጣለው ያለው ማን ነው እሱ ጣለው ያለውን ካወቀው ያስከም ትጥላለህ አንድ ሰው አሜን ይበለኛ ሚሊዮን ቢሊዮን ትሪሊዮን ቢሆን ትጥለዋለህ ጣለ ያለው የሚበልጥ አምላክ ነው አሜን በለኝ አጠገብ ላይ ያለው ሰው ገፋ ታረግና ጣለ ያለው እሱ የታመነ አምላክ ነው በለው ንገሩስ እሺ ቀጥል ወድ ተመልከቱ ቆይ እነዚህ ሰዎች ትምህርት ያስፈልጋቸው እነዚህ ሰዎች የሆነ ስብከት ማቅማማት ንግግር ያስፈልጋቸው እነዚህ የሆነ ንግግር ያስፈልጋቸው አሁን ተከተሉኝ አሳጣስተውና ሶን ታጠምዳላችሁ ብሎ ጌታ ኢየሱስ ሲናገር ወዲያውኑ ምናቸውን ትቶ ይላል ጉያን ምናቸውን ትቶ ሃሎ በሎሴ ድምጻችሁን ከፍ አድርጓ ምን አድርገው ትቶ እጅን ብድግ ታረግና ከዛሬ በኋላ በሎሴ በሚያስጥለን ጌታ በለው እጥላለሁ በለው አንድ መዝሙር አለ አይደል በሚያስጥለን ጌታ ምናምን የሚላል መዝሙር አለ ዜማውን አውጡ ለራሳችሁ እስቲ ቶሎ ብላችሁ በውስጣችሁ በሚያስጥለው ታምራት ያሳየኛል ጌታ ታምራት ያሳየኛል ጌታ ታምራት ያሳየኛል ጌታ ታምራት ያሳየኛል ጌታ
በጣም የሚገርማችሁ ነገር እነዚህ ሰዎች ይሄንን ከጣለን ምን እንበላለን አላሉ። ጣል ያለው ሊያበላ ነው። ስማኝ በደንብ አድርገህ በደንብ አድርጋችሁ እንድትሰሙት ፈልጋለሁ። አገልጋዮች ሲያስጥል ሊያበላህ ነው። ለኔ ይሁን ይሄ ያስጣለኝ ጌታ እያበላ ነው። አሁንም ያበላኛል። አንድ ሰው አሜን ይበላኛል። ጌታ እግዚአብሔር ምስክ እንደ ጴጥሮስ እንደነ እንድርያስ የሆነት ማዕት ነገር ጥያለሁ እኔ ጥያለሁ እንዴ ይሁን አራግፍ ሆናለኝ ሁሉንም አራግፍ ነው። አሁን ግን አላዋርደኝም እያበላኝ ነው። አሜን ይበላኛል። አንድ እውነት ልንገርህ ጌታ ምስክሬ ነው። አያሳንስም ያበዛል። አሜን ይበላኝ። አጠገብ ላይ ያለ ሰው ገፋ ታሪክና ያስጣለ ጌታ ሊጥልህ አይደለም ማለት ነው። በቃ መገለጥ ነው። ያስጣለ ጌታ ሊጥል አይደለም ብለን ጣፉ። አንተ በእንትን ላይ ጣፉ ቶሎ ብለህ በመስታወሻ ላይ የሚያስጥል ጌታ ሊጥልህ አይደለም ማለት ነው። በደንብ አድርገህ ጻፍ። በደንብ አድርገህ አስምረህ ኢየሱስ ጌታ መረባቸውን ምን አደረጉ ይላል? ትተው ምን ሆኑ ይላል? ተከተሉት። እሺ ከዚያም እልፍ ብለው ሌላ ደግሞ ከነዚህ ከሶስቱ ሌላ ሁለት ወንድማማቾችን ኢየሱስ አገኘ። እሺ የዘብዴዎስ ልጅ ያዕቆብን ወንድሙንም ዮሐንስን ከአባታቸው ከዘብዴዎስ ጋር አሁንም እንደገና በታንኳይቱ ላይ መረብ ሲያበጁ ሲያስተካክሉ ያላችሁ እኛ አሉት እንዴ ያዕቆብ አባት አለ፣ ዘብዴዎስ አለ፣ ደግሞ ሌላ ማን ነው? ዮሐንስ አለ። እነዚህ ሶስቱ አይነት ቤተሰብ ናቸው። መረባቸውን እያበጃጁ እያለ ጌታ ኢየሱስ ክርስቶስ ወደ ስራ ድራሻቸው ወደ ስራ ቢሮአቸው መጣ። ኢየሱስ አረ ኢየሱስ ይምጣልን። አረ ወደምሰራበት ኢየሱስ ይምጣ። ቢሮአቸውን መጣ። እነሱ ቢሮአቸው ነው መተዳደራቸው ውጭ ብሎ የሚሰሩበት ነው። እያበጃጁ ነበረ። አሳ ለመያዝ እንዲያርገን በደም ይሰፋል። ወዳጄ ይስተካከላል። አሳ የሚገባ ቀዳዳ እየተደረገ ይሰፋል። መረብ እያበጁ እያለ ምን ሆነ ይላል? አየ። እሺ ጠራቸው። ተመልከቱ። እነሱ ወዲያውኑ ታንኳቸውና አባታቸውን ምን አደረጉ? ትቶ ምን አደረጉ? አጠገቡ ላይ ያለ ሰው ያዝና እንደዚህ በለው፣ ትቴ ካልተከተልክ በለው ንገረው፣ ዋጋ ትከፍላለህ በለው። ምን ካልሆንክ ትቴ ካልተከተልክ ዋጋ ትከፍላለህ፣ ዋጋ ያስከፍልሃል። አባታቸውና ታንኳዩንም ትቶ ምን ሆኑ ይላል? ተከተሉት፣ ሄዱ ወደ ኢየሱስ። ስማኝ፣ ወንጌል ያስጥላል። ወንጌል እንድትጥል ያደርጋል። ጥሌ እንድትከተል ያደርጋል። ታውት አባታቸውን ከነታንኳይቱ ትቶ ዮሐንስም ማንም ይላል ያዕቆብም አይደለ? ሁለቱም ትቶ አሁን ስንት ሆኑ ማለት ነው? ጌታ ኢየሱስ ክርስቶስ እየሰበሰበ ነው። ስንት ሆነ? መጀመሪያ ስንት ናቸው? 3 ናቸው እንጂ መጀመሪያ 3 ከኋላ 2 ሲሞን የሚባል ጴጥሮስ እንደገና 4። እሺ ቀጥል። አሁን ደርሳል። እስቲ ኢየሱስ ወደ ምኩራብ ከሚለው ቀጥል። ኢየሱስም በምኩራብ እያስተማረ የመንግስቱን ወንጌል እየሰበከ ምኑን ወንጌል ይላል? የመንግስቱን ወንጌል እየሰበከ በሕዝቡም ያለውን ደዌና ሕማማን በቃ ተው። ማርቆስ ወንጌል ምዕራፍ 1:16 ቶሎ ብሎ ያውጣልኝ። ማርቆስ ወንጌል ምዕራፍ 1 ከቁጥር 16 እንደዚህ ይላል። እግዚአብሔር አምላክ ለአገልግሎቱ የተለየ ሰዎችን ጸጋውን እና መንፈሱን በመስጠት እንደ ጠራ በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራእይ መጽሐፍ ድረስ ብዙ መረጃዎችን ማግኘት እንችላለን። ለምሳሌ የአብርሃምን መጠራትን፣ የሙሴን መጠራትን፣ በብሉይ ኪዳን የነበሩ የነቢያት የካህናትን
እና የነገስታትን ጥሪ ስንመለከት ሰፊ መረጃን እናገኛለን። ሌላው በአዲስ ኪዳን ውስጥ የምንመለከተው ጌታ ኢየሱስ የ12ቱን ደቀ መዛሙርት የጠራበትን መንገድ ነው እያለ ይናገራል። ጌታ ኢየሱስ ክርስቶስ የጠራበት አጠራርን ይናገራል። በብሉይ ኪዳን ሰዎችን ጠርቷል፣ ነቢያቶችን ጠርቷል። በአዲስ ኪዳን ደግሞ ምን እያደረገ ነው? እነዚህ ሰዎችን ቅድም ያላቸውን ከየገበታቸው፣ ከየስራ ቢሮቸው፣ ከየስራ ቦታቸው ጌታ ኢየሱስ ክርስቶስ ስጠራ እንመለከታለን። በብሉይ ኪዳን ስንመለከት አብርሃም ተጠርቷል። ከየት ነው የተጠራው? ከእስራኤል መካከል እግዚአብሔር በልዩ በመለኮታዊ ጥሪ ለየው እግዚአብሔር አብርሃምን። በደም ሰውኝ እዚህ ጋር በጣም ማብራራ የምናገረው ነገር አለ። በብሉይ ኪዳን ዘመን እስራኤል አለ። በአዲስ ኪዳን ዘመን ማን አለ? በየቤተ ክርስቲያኑ ያለው ምዕመናን የተጠራ ነው። ከዛ የተጠራ ሰዎች መካከል 12ቱን ምን አረገ ይላል? በተለየ ሁኔታ በመለኮታዊ ጥሪ ምን አረጋቸው? ጠራቸው። እግዚአብሔር አምላክ በዚህ በአዲስ ኪዳን ዘመን